ህይወት ፈተና ነው። ለውጥ ራሱ ዋጋ ያስከፍላል። ተስፋ የተቆረጠብኝ ሰው ነበርኩ። በጣም ተደባዳቢ ነው። ከግለሰብ ሰው ከፖሊስ ጋር ሁላ ይጣላል። ሶስት ፓኬት ሲጋራ አይበቃኝም ነበር። ፍየል የሚቀናብኝ ቃሚ ነኝ። ከዛ ሰው አላምን አለ። ማን ይመነኝ? ማን ያስጠጋኝ? ልጁ ዘርፎ ሲያመጣ በልታ ተብለ እናቴም አባቴም ይተቻሉ። ከሱስ ሙሉ ለሙሉ መላቀቅ ሳውቅ ወደ ስራ ገባው ማለት ነው። ለራስ መኪና ገዝታ መኪናዎችን እየቀያየርኩ ነው የሚነዳ። ከልመና እስከ ራስ መቻል የሚባል ድንበር ማለት እንደገናም ደግሞ ሌባ ተብለ ዱርዬ ተብለ በሰዎች ዘንድ ታማኝ መባል። እኔ ማውጫ ጥቼ ነው ተመለስኩት። ቀን ሳይመሽባችሁ በጊዜ ተመለስኩ። ሳክቶልኝ ማን ነው ስም? ኢዮስያስ። ኢዮስያስ ከየት ከተማ መጣ? ከሆሳዕና። ከሆሳዕና። ከዚህ በፊት መተህ ታውቃለህ? እዚህ 2014 1500 ብር ነበር ምዝገባው። ጎረቤት አዋጥቶልኝ ጓደኛ ፈርኒቸር ቤት የሚሰራ በዛ በሱ ትራንስፖርት ከዛ በኋላ ቤት የሚደገፈኝ። በሰዎች እይታ ላይ ብዙም ተስፋ የተቆረጠብኝ ሰው ነበርኩ። ሰዎች ተስፋ ቆርጠውብህ ነበር? በጣም ሱሰኛ ነኝ። በቀን 3 ፓኬት ሲጋራ አይበቃኝም ነበር። ጫት ፍየል የሚቀናብኝ ቃሚ ነኝ። መጠጥ ጅንበር የለውም፣ ሰዓት ነው የሚያንሰኝ። ለመጠጥ ሰዓት ነው የሚያንስ። ለጫት ፍየል ይቀናባ በጣም እንጂ። እሺ ከዛ በጣም ደስ ያለኝ ቀን ቢኖር 5 ቀን እዚህ ግቢ ሲጋራ ሳላጨስ መቆየት ነበር። በቃ እዚህ በቃ ራሴን ደረት የነፋሁበት በቃ አንበሳ ነኝ ብዬ እንትን ያልኩበት እዚህ ግቢ ውስጥ ለ5 ቀን ሲጋራ አቁሜ ትምህርቱን ተከታተልኩ ማለት ነው። የሚገርም ነው። 2014 ረጅም ጊዜ ነው፣ 4 ዓመት። በጣም ነው የገረመኝ። ያኔ ስትመጣ 1500 ብር ሰው አዋጥቶልህ ነበር። አሁንስ እንዴት ነው አመጣጥ? አሁን ስራ ያለኝ አትልም። የብዙዎች አባት ነኝ። ከኔ ስር የሚተዳደሩት ነፍ ሰዎች አሉ። አሁን ሚዲያ ላይ ነው ያለሁት። ሙሉ ከተማ ያቀኛል። እዚህ ሆሳዕና ልጆች ካሉ እንደውም ለምስክርነት ሞተር መሸጫ አለኝ። መኪና ገበያ ማለት ኦልሞስት ቲክቶክ አካውንቴ ላይ ታያለ። ሞተር መሸጫ ገበያ አለኝ። የግል ገበያ ማለት ፈቃድ አውጥቼ የሞተር ገበያ አለኝ። ተሳክቶልኛል። አታጨብጭብ፣ አጨብጭብ በደምብ። መኪና ብቻ ሳይሆን መኪናዎች መሸጫ ገበያ አለኝ ማለት ነው። ለራስ መኪና ገዝታ መኪናዎችን እየቀያየርኩ ነው የሚነዳው። እንደውም በዚህ አጋጣሚ ሳላስብ ኮሮላን ይዤ መጣሁት። ሌላ መኪናዎች አሉኝ፣ ትላልቅ መኪናዎችን እነግዳለሁ። መኪና ነጋዴ ነው ማለት ነው። ከልመና እስከ ራስ መቻል የሚባል ድንበር ማለት እንደገናም ደግሞ ሌባ ተብለ ዱርዬ ተብለ በሰዎች ዘንድ ታማኝ መባል። ከዚህ ተመለስክ? አዎ ተሳክቶልኛል፣ በጣም ተሳክቶልኛል ወዳጄ። በመልካም ወጣት ሰው የሚዘራበት ወቅት እንዳለ ሁሉ የሚያጭድበት ወቅት የዘራበት ወቅት አይደለም፣ ሌላ ወቅት ነው የሚታጨደው። ባለፉት አመታቶች የተገለገሉ የተደከመባቸው የተጸለየላቸው ወጣቶች አሁን የሚያፈሩበት ዘመን እየመጣ ነው፣ እየደረሰ ነው። ምክንያቱም እግዚአብሔር አምላክ ያለ ምስክር የሚተው አምላክ አይደለም። እግዚአብሔር ያያል። ክብር ለጌታ ይሁን። እንደዚህ ነው ሞተር ገበያው ማለት እንደዚህ ነው። የራሴ ሳለይ ራስ ሞተር ገበያ ነው። ራሴ ነኝ ማለት ያለሁት የራሴ ሞተር ገበያ ነው። ፍቃድ አውጥተህ? ፍቃድ አውጥቼ ማለት እችን ሳምንት በጣም ብዙ ገቢ እንዳለኝ አውቃለሁ። ግን ከገቢ የሚበልጥ ውስጤ ላይ አገልጋይም ተናገረኝ። አደራ በልታል ሄደ መስክር ብሎ ጌታ መንፈስ ቅዱስ ሲናገረኝ ነው የመጣሁት። ሂድና መስክር ብሎ ተብያለሁ ብዙ ቦታ ላይ ማለት እና ሰውም ደግሞ ያወረኛል። ለምንድን ነው ሄደ ድጋሚ ማታወራው? አንተን እዛ ሚዲያ ላይ ማት እንፈልጋለን። ለተበላሹ ወጣቶች ደግሞ መመለስ ምክንያት ነህ። አንተ ሰርታ አሳይታል የሚል ትርጓሜ ይሰጡኛል። ከዚህ ስትመለስ ህይወት እንዴት ሆነ? ህይወት ፈተና ነው። ለውጥ ራሱ ዋጋ ያስከፍላል። የተፈጨና ያልተፈጨ መሃል ላይ ትቀራለህ። የመጀመሪያ ጓደኞቼ ጋር ወንበር ነበረኝ። እሱ ወንበር ገልብጬዋለሁ አልቀመጥም ብዬ። እንደገና መንፈሳዊ ጓደኛ ለማግኘት መሃል ላይ ማን ይመነኝ? ማን ያስጠጋኝ? እቺ ምን ፈልጋ መጣች ነው የሚባለው። እንደውም 4 ጓደኞቼ ስልክ ዘግቼ ባለሁበት መጡ። አንዱ ተው እባክህ ሱሰኛ ጴንጤ የሚሆነው ሲያጣ ነው፣ 10 ሺህ ብር ያዝና ተፍታ እንበል እዚህ ወልቂጤ ደንቅመን በዛ ዞማር ጨፍረ በቡታጅራ እንገባለን አለኝ ማለት። አንዱ ደግሞ አንተ ሱስ፣ ተንኮል፣ ድብድብ ካቆምክ እኔ ምግብ አቆማለሁ አለኝ ማለት ነው።
እኔ ማብላት ምሳ ቁርስ ስራቴን አቆማለሁ አለኝ። አንዱ ደግሞ ይህን የዋባትን አጭበርብረ ንብረት ሽጠ መሬት ሽጠ ምናምን መኪና ልታስገዛ ልትበላ ልትቆረጥም አለኝ። አንዱ ደግሞ መጨረሻው ምሳሌ አላወራም አለ። አራቱም ጓደኞች ይህን ንግግር መጨረሻው ምሳሌ አላወራም አለኝ። አንዱ ማለት አንደኛው ሰው ሱሰኛ ጴንጤ የሚሆነው ምን ሲያጣ ነው። ሱሰኛ ሲያጣ ጴንጤ ይሆናል አለ። እሺ ከዛስ? እቺ መከራ አለፍኩኝ ማለት ነው። መንፈሳዊ ክትትልም ዘጸአት አፖስቶሊክ ዘጸአት ቸርች ከዛ መንፈሳዊ ጓደኛ ያገኘው ሜምበርሺፕ ክትትል ይደረግልኝ ነበር። እዛ ክትትል ይደረግልሃል? ትማራለህ? እማራለሁ። ጌታ ሆይ አልኩኝ። 4 ወር ተኛው ማለት ነው ቤት ውስጥ ምንም ላለማድረግ ማለት እስከ ሱስ ሙሉ ለሙሉ መላቀቅ ሳውቅ ወደ ስራ ገባው ማለት ጫት ያንን ብዛት ሄክታር መቀመውን ሲጋራ ጭስ ማውጫ የሚመስሉን አፍንጫዬና አፌን አሳረፍኩ ማለት ተሳክቶልኛል። ታጨብጭብ። እኔ እኮ በዚህ አጋጣሚ መናገር የምፈልገው አንድ ሰው መልካም ወጣት መጥቶ ጌታን ሲቀበል ከዛ የሚመለሰው ወደ ተለያየ የኢትዮጵያ ከተማ ነው። የአንድ ልጅ መመለስና ጌታን መቀበል ስኬቱ የዮናታን ከዛም ደግሞ የአዲስ ኪዳን ካህናት ቤተክርስቲያን የሚመስላቸው ሰዎች ተሳስተዋል። አሁን ይሄ ልጅ ጌታን ከተቀበለ በኋላ የሄደውና አባል የሆነው ዘጸአት ቸርች ነው። ዘጸአት ቤተክርስቲያን፣ ሙሉ ወንጌል ቤተክርስቲያን፣ ሌሎችም ቤተክርስቲያን ከዚህ የሚመለሱ ልጆች በአባልነት ተቀብለው እያስተማሩ እያሳደጉ ላሉ አንድ ጊዜ አጨብጭቡላቸው ሲያድ። እሺ ከዛ 2016 ሊመጣ ተረሳሁኝና ለውጤን አላመንኩም። መትልም ሁኔታዎች የሚናገሩት ሌላ ነገር ነው። እንደገና የጂያውርች እንደገና እዛ ደግሞ እንትን ብዬ ብል መንፈሳዊ ክትትሉን እየተከታተልኩ ነው። ሞር የሚጨበጥ የሚያዝ ነገር አልነበረኝም። ከዛ ሰው አላምን አለ። ሞተር ገበያ ድለላ ጀመርኩኝና አምኖ ንብረት የሚሰጠኝን ሰው አጣው ማለት ነው። ከዛ ገዢውንም ሻጩንም ጠርቼ እዛ ቦታ ላይ ማመቻቸት ማፈራረም ጀመርኩ ማለት። ከዛ የተገኘውን ነገር እየሰበሰብኩ ለራሴ ሞተሮችን መግዛት ቻልኩ ማለት አሳደግኩ ማለት ነው። ከዛ አሁን ሰራተኞች አሉ ካንተ ጋር አብረው የሚሰሩ ቢሮ 2 ሰራተኛ አለኝ። የሚያግዘኝ 2 ሰዎች አሉ ከቤተሰብ። አሁን በዚህ ሰዓት ስራው እየተሰራ ነው። እኔ ባልኖርም እዚህ ሆኜ ስራው ይሰራል። እዛ ይሸጣል፣ ይገዛል። ቴሌግራም ላይ ይጻፍልኛል፣ መልስ እሰጣለሁ። አካውንቴ ላይ ብር ይገባል ማለት ነው። እኔ በጣም ይገርመኝ በቀደም ለታ እዚህ አገኘኝና ታስታውሰኛለህ አለኝ። አዎ አስታውሳለሁ አልኩት። ያኔ የዛሬ ስንት ጊዜ አንተ ጋር ስመጣ ሰው 1500 ብር አዋጥቶልኝ ነው የመጣሁት። አሁን ግን መኪና ገዝቼ ነው የመጣሁት አለ። ተሳክቶልኛል። ሩቅን ያሳየኝ ውዴ የኔ ባለውለታ ያኔ ይቅርታ ነበር የጠየቀው። አሁን ማመስገን የምትፈልጋቸው ሰዎች ካሉ? በመጀመሪያ እግዚአብሔርን ይህንን እድልና ይህንን ቀን ይህንን ጊዜ ለዚህ ደረጃ ደርሼ እዚህ መብቃቴ እግዚአብሔርን በጣም አመሰግናለሁ። በመቀጠል ደግሞ አንተንና ባለቤትን አገልግሎትን በጣም ማመስገን ፈልጋለሁ። እናት አባት ተስፋ ለቆረጡት፣ ወገን ዘመድ ተስፋ ለቆረጠው፣ ሀገር ተስፋ ለቆረጡ ወጣቶች ይህንን እድልና ይህንን ቦታ አዘጋጅተ አስበህ ለሙሉ ለኢትዮጵያ ወጣት ዘር፣ ወገን፣ ጎሳ ሳትመርጥ ለእንደዚህ እንደኔ ለተቸገሩ ወጣቶች ይህንን እድል ስትፈጥር እግዚአብሔር ዘመንን ይባርክ። አመሰግናለሁ። ተሳክቶልኛል። ሌላ ሶስተኛ የምለው እንደዚህ ለሚከታተሉኝ ለወጣቶች ነገ አዲስ ቀን ነው። ተስፋ እንዳትቆርጡ። በሱስ ውስጥ ላላችሁት ዛሬ የምትሄዱበት መንገድ እውነት መስሎ የምትሄዱት እኔ ማውጫ አጥቼ ነው ተመለስኩት። ቀን ሳይመሽባችሁ በጊዜ ተመለሱ። ምንም ክብር የለውም። ሰዎች ሲመክሩ ተቀበሉ። አቅጣጫ ሲሰጥ አጸልዩ። ይህንን ነው የምለው። አመሰግናለሁ።
መቼ ነበር የመጣሁት አልክ? 2014 ሐምሌ 10 እዚህ ግቢ ረግጫለሁ። ጌታ ሆይ ከላይ ላይ ነበረብኝ ነገር ሱሳሱስ ከኔ አራግፍዬ ጸለይኩ። በር ላይ ሲገባ ማለት ነው። እዚህ ግቢ ከገባው ቀን ጀምሮ ምንም አይነት ሱስ አላስቸገረም። ከዛ ጊዜ ጀምሮ ተለውጣል። ቅድም እንደነገርከኝ ማን ነበር 1500 ብር የሰጠው? ለዚህ ይርጋው የሚባል ከኛ ጎረቤት ፈርኒቸር ቤት አለ። ከሚስቱ ጋር ተማክሮ ይህን 1500 ብር ሰጠኝ ማለት ነው። እዚህ ላከ። አሁን በአራተኛው ዓመት ስትመጣ መኪና ገዝተህ ቅድም እንደተናገርከው ሞተሮች ትሸጣለህ፣ ደግሞ ለራስህ መኪና ገዝተሃል። እግዚአብሔር የታመኑበትን አይተህ በጣም ደስ ብሎ ስንት ላይ ገጨክልኛል። አንተ እኮ አራዳ ነህ ብሎ ያወሩኛል ማለት ነው። እኔ አሁን ደስ ካለኝ ነገሮች አንዱ ከልመና እስከ ራስ መቻል የሚባል ድንበር ማለት ነው። እንደገናም ደግሞ ሌባ ተብለህ ዱርዬ ተብለህ በሰዎች ዘንድ ታማኝ መባል፣ ማንም አምጥቶ ሞተር እኔ ጋር ሰጥቶ 2 ወር ድረስ አንተ ጋር ብር ካለ ችግር የለም እስከ መባል እስከ ታማኝነት ማለት ነው። አሁን ሞተር ትሸጣለህ፣ የራስህንም የሰዎችንም በቃ የሁሉንም በቃ የብዙዎች አባት ነው። በቃ አምጥቶ ሞተር ያቆማል፣ ብር ከኔ ይወስዳል ማለት ነው። እስኪሸጥለት እንኳን ለኔ ሽጥልኝ ብሎ ካለ ከኔ ብር አበድራለሁ። ከራስህ ብር ተበድራለህ፣ ሰጠዋለሁ ለችግሩ እንዲደርስ ነው። በዚህ 4 ዓመት ጊዜ ውስጥ ነው ነገሮች ሁሉ እንደዚህ የተቀየረው። እግዚአብሔር ያገዘኝ ያንተ ጸጋ በኔ ላይ ስራ ሰራ። ጌታ መልካም ወጣት ላይ ይሄው ተብዬ ማለት አንተ ነህ በቃ መልካም ወጣት መባል ያለብህ። ብዙ ሰዎች አሁን ፊት ፖስተኛ ያለው ኮሜንት ላይ የምታገኘው መልስ ነው አሁን የሚነግርህ ማለት ነው። አንተ ላይ እውነተኛ መልካም ወጣት አላስመሰልኩም። ማስመሰል በሽታ ነው ትላለህ። የይሁዳ በሽታዎች አላስመሰልኩም። በጣም ነው ደግሞ ትምህርቶችን ትሰማለህ ማርሲ። አሁን ዛሬ ጠዋት ራሱ አንተ እንድታስተምረው ነው ይሄን ተምሬያለሁ። ስለ ንስሮች ቤት እየሰማሁ ነው። ሙሉ ላይፌ ላይ ማሰል ላይ ነው ያለሁት። ዩቲዩብ የግል ዋይፋይ ሮተር አለ። ኦልታይም መኪና ላይ ኮኔክት አድርጌ የሚሄደው መዝሙር ማርሴል ነው። እንዳ የህይወት ያባት ነው ከኢየሱስ ክርስቶስ በኔ ህይወት ላይ አንተ እጅ ያንተ ጸጋ ስራ ሰርቷል። ይህንን ደግሞ በአገልጋይ ተናገረኝ። አንተ ሄደህ መስክር እንጂ ዘገየ ካሉ እጅግ ላይ ያለው ይብዛ። አሜን። ግዛ፣ እደግ። አሜን። ካገኘው በላይ አግኝ። አሜን። አትውደቅ። አሜን። ያሰብከው አካል ያዝ። አሜን። እድሜ ሲጨምር ኃይል ይጨምር። አሜን። እግዚአብሔር ሀብት ይስጥ። አሜን። ደስታ ይስጥ። አሜን። ሰላም ይስጥ። አሜን። ረፍት ይስጥ። አሜን። ይከናወን። አሜን። ትክክለኛ ሰዎች ይስጥ። አሜን። በጌታ በኢየሱስ ስም የነካው ይለምልም። አሜን። የተከልከው ይብቀል። አሜን። ይህ መኪና ቁመቱ ይደግን። አሜን። ለወንጌል እግር ሁን። አሜን። ለወንጌል በጌታ በኢየሱስ ስም በረከት ሁን። አሜን። አንተን ያየ እግዚአብሔር ይረዳል ይበል። አሜን። አሜን። የኔ ባለውለታ ኧረ መቼ ማረሳው ያንን ሌሊት ላፍታ ብሩህ ቀን ያሳየኝ ውዴ የኔ ባለውለታ